ገረገራን ዋልድባናት ከሌዝ ነው መኖር ያለበት ከሌዝ ነው ይያል ግዚያችንን በመናቆር ምን ወስደው ከሆነ አይሆንም። ይሄ ነው ከባድ። የትም ፍጪው ዱቄቱን አንጪው ነው። እግዚአብሔር የት ትኖራለህ አይልም፣ ምን ትሰራለህ ነው የሚለው። መርካቶ ቢኖር ፒያሳ ቢኖር ለሱ ምንም አይደለም። ምን ሰርታል ነው እግዚአብሔር ስራ። ግዚያችንን በተራ ነገር አናጥፋው። በእውነቱ መምህራንም ይህን ቆም ብለው ሊያስቡ ይገባል። በተራ ነገር እርስ በርስ በመነቃቀፍ እርስ በርስ በመነቃቀፍ ስለ ጨርቅ፣ ስለ ቆብ፣ ስለ ቀሚስ፣ ስለ ካባ የምንሰብክበት ጊዜ አይደለም። አሁን ክፉ ዘመን ነው። ቅድስት ማርያም ገዳም ነው። ይሄ ገዳም ነው። በገዳም ስርት ያሉ መነኮሳት የሚቀድሱባቸው ትላልቅ ካቴድራሎች አሉ። ቅድስት ሥላሴ፣ ቦሌ መድኃኔዓለም፣ ሰበታ ቤተ ደናግል ገዳም አለ። እነዚህ የከተማ ገዳሞች አስፈላጊዎች ናቸው የግዴታ። ምክንያቱም ወጣቱ የከተማው ወጣት እያየ የሚቀረጽባቸው ናቸው ማለት ነው። ግብፃውያን እኛን አይወዱንም። የእኛ ልጆች ግን ስለ ግብፅ ተናግረው አያበቁም። ጥሩ ነው ይናገሩ፣ እኔም አልቃወምም። ክቡራን በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ያው የሥርዓተ ቤተ ክርስቲያን ጉዳይ ስለሆነ ሁላችሁም ኮፒ ሊንክ ሼር በማድረግ ለሁሉም አድርሷል። አባታችን ያው እንደ አባትነትዎት እናከብረውታለን። የምናከብረውት ደግሞ አክለሶኩን አክብረው ሲገኙ ነው። አክለሶኩን ጨርቅ ብለው ዝቅ አድርገው የሚያዩት ከሆነ ግን እንደ ሰብአዊ እንጂ እንደ አባታዊ ክብር ላናከብረውት እንችላለን። በጣም ነው የተናገሩትን ማነጋገሮት አሳዝኖናል። ለምን ስንቶች አባቶቻችን ከትልቅ ክብር የደረሱበትን እስከ ከዊነ እሳት እስከ ነጽሮተ ስሉስ ቅዱስ የደረሱበትን አክለሶኩን ዝቅ አድርገው ጨርቅ ነው ብለው ዝቅ አድርገው በማየት በጣም ያሳዝናል። እኔ ስለ መነኮሳት ከእኔ በበለጠ ሰው ያውቃሉ ብዬ አስባለሁ። ለምን ሲባል መቼም መነኮሳት መጽሐፍተ መነኮሳትን ሳያነቡ ስለማይመነኩሱ ብዬ ነው። መጽሐፍተ መነኮሳትን ሳያነቡ ስለማይመነኩሱ ያን ታሪክ አይተው ያን ታሪክ ተረድተው እንዴት ያድርገው ዝቅ አድርገው ሊነቅፉ ይችላሉ ብዬ በጣም ነው ያዘንኩት። ለምን ሌላው እንደገና ሲቀጥል ደግሞ ስለ ገዳማት አኗኗርም ብዙ ብለዋል። ገዳም ከዚህ አዲስ አበባ ጠቅሰዋል። መጀመሪያ አባ ካወቅበት ያው እንደ ዋልድባ ብለው ገረገራን ጠቅሰዋል። ገረገራ በቀድሞ አኗኗር አባቶቻችን ጫካ ስለነበረ ሰው ስላልበዛበት ከዚህም ገዳም ገድሞ መኖር ይቻላል ማለት ነው። ያን ቃል ትርጓሜው ጋር ምሳሌ አድርገው ያመጡት ይሄም እንደ ዋልድባ ከዚህም ገዳም መገደም ይቻላል ማለት እኮ ነው። ገዳም እኮ ገድሞ መኖር በየትኛውም ቦታ ይቻላል። አሁን ምንድነው እርሶ ያሉት ግን አዲስ አበባ ቅድስት ማርያም ገዳም ናት አሉ፣ ቅድስት ሥላሴም ገዳም ነው አሉ። እንዴት ብሎ ሰበታ ገዳም ናት። ትክክል ናት። ሰበታ ገዳም የሆነችበት የአንድነት ገዳም ስለሆነ ነው። መነኮሳት በአንድነት ስለሚኖሩ ነው። ቅድስት ማርያም ግን እንኳን አይደለም አንድነት ቀርቶ ቆሪትም የላትም። ቆሪትም ገዳም መነኮሳት የሉም። ቅድስት ሥላሴም ያው ነው። መቀደስ እንኳን ስልጣነ ክህነት ካለው ማንኛውም መቀደስ ይችላል። ይሄ ስርዓት ነው። ዋናው ስርዓት ሲባል በጊዜው ጊዜ የተሰራ እንጂ መጽሐፋዊ ስርዓት አይደለም። መጽሐፋዊ ስርዓት ግን ስርዓተ መንኩስና ነው። ስርዓተ መንኩስናን ደግሞ እኮ የሰራው ራሱ መድኃኔዓለም ነው። ማንም አልሰራውም። እሰው መርካቶ ብትኖሩም 4 ኪሎ ፒያሳም ብትኖሩ ችግር የለም፣ እግዚአብሔር ስራ ብቻ ነው የሚጠይቀው አሉ። እግዚአብሔር እንደሱ ብሎ እንኳን አስተማረን። ማቴዎስ ምዕራፍ 6 ቁጥር 25 ላይ ምንድነው ያለው? የተተክዙ ለነፍስክሙ ይተተክዙ ለነፍስክሙ ዘትበልዑ ዘትሰትዩ ወይ ለሥጋክሙ ዘትለብሱ። ለሥጋችሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አታስቡ። ነጽሩ ቄዋ በሰማይ የሰማይ ወፎችን ተመልከቱ ነው ያለው። ይሄ ማለት እኮ ይሄንን የደላውን ዓለም ትታችሁት ወዳልደላው ዓለም ሂዱ መንኑ ማለት ነው። እንደገና ሉቃስ ምዕራፍ 9 ቁጥር 20 ምዕራፍ 9 ቁጥር 58 ላይ ቁጥር 58 ላይ እንደዚህ ብሎ ተናግሯል። አንድ የሆነ ባለጸጋ ጠይቆታል። ሁሉን አደረግኩኝ አለ። ሁሉን ካደረግክማ እንግዳ ሁር ወሲት ኩሎ ዘበከ ወሀብ ለነዳያን ሄድና ያለ ገንዘብን ሁሉ ሽጠህ እኔን ተከተለኝ አለው። ይሄ እኮ ምናኔ እያስተማረው ነው እንጂ በየትም ቦታ ብትኖር አትጠየቅም እያለ አይደለም። ግን ምናኔ ከፈለክ እኔን ተከተለኝ አለው እንጂ በመርካቶ በማን ብትቀመጥ አለ። ያማ ለሰባ ዓለም ተቀምጦ ተወስኖላቸዋል። የሰባ ዓለም በየትም ይኑሩ በየትም መኖር ይችላሉ። እነሱ ስራቸው ብቻ ነው የሚመረመረው። እንደገና ሐዋርያው ቅዱስ ጳውሎስ እኮ እንደዚህ ሲናገር በዕብራውያን ምዕራፍ 11 ቁጥር 38 ላይ ተናግሯል። ኤሉ ውስተ ገዳም ወበውስተ አድባር ወበአታት ምንድን ያለው? በኮረብታው በዋሻው ይዞራሉ ነው ያለው። በኮረብታ ለኮረብታ እንጂ እኮ ቤት ኑሯቸው በቤት ተቀመጠው በከተማ ውስጥ ተቀመጠው አላለም። ተራራ ለተራራ ነው ያለው። ዋሻ ለዋሻ ነው ያለው እንጂ ከተማ ለከተማ አላለም።
ለምን ይሄን ነገር ሰው ብዙ ያውቁም? እንደገና ሲቀጥል ደግሞ ሰው መምህራኑን ነቅፈዋል። ይሄን ቃል የተናገሩትን ይሄን መምህራኑን አይደለም መንቀፍ ያለበት ሰው። እዚህ ጋር የማሳስበውት ነገር ቢኖር መጽሐፍ ላይ ያሉትን ነው መምህራኑ የተናገሩት፣ መጽሐፍት ላይ የተጻፈውን ነው። ይሄ ከሆነ ህንፃ መነኮሳትን መጽሐፈ መነኮሳትን እሱን ነው። እንደውም መጽሐፈ መነኮሳት ፊልክስዩስ 100 ተስዕሎት 174 ላይ የመጀመሪያው መነኮስ አባ እንጦን ኦ እንጦኒ ለእመኮን ከመነኮስ ሁር ሀበ ገዳም ያለው ሀበ ከተማ ትዕይንታላ ሀበ ገዳም መነኩሴ ከሆንክ ወደ ገዳም ሂድ ነው ራሱን በራሱ የወቀሰው። ያን አድርጎ ነው መንኖ ሄደው። ዛሬ ይሄን ሁሉ አንባው አይደለም እንደሱ የመነኮሱት እንዴት አሁን ይሄን ሊሉ ይችላሉ? መምህራኑስ እንዴት ሊነቅፉ ይችላሉ? መጽሐፍ ላይ ያለው እንደተናገሩት እነሱን ከመንቀፍ ይልቅ እኔ የምመክረው ነገር ቢኖር ለቅዱስ ሲኖዶሱ ያው አያደርገውም እንጂ ለቅዱስ ሲኖዶሱ ባያደርግለትም ይህን ስርዓት ባይፈጽምለትም እነዚህ ህንፃ መነኮሳት ሃይማኖተ አበው ውስጥ ያለ ምዕራፍ 20 እስከ 23 ያለው እንደገና ፍትሐ ነገሥት አንቀጽ 10 በእንተ መነኮሳት የሚናገረው መድኃኔዓለም ኢየሱስ ክርስቶስ የተናገረው አሁን ያሉት ማቴዎስ ምዕራፍ 6 ሉቃስ ምዕራፍ 9 እነዚህ በተለይ ለማለት ነው። ዕብራውያን ቅዱስ ጳውሎስ የተናገረው ነው ምዕራፍ 11 ላይ ሲቀጥል መጽሐፈ መነኮሳት እነዚህ ይወገዱልኝ ብለው ለቅዱስ ሲኖዶስ ያቀርቡ። ምንም ባያደርግለትም ይሄን ባያደርገውም ቅዱስ ሲኖዶስ ባያደርገውም እሰው ሐሳቦትን ያቀርቡ። ከዚያ በኋላ ነው መምህራኑ መውቀስ ያለበት። አሁን መምህራኑ እንደ ተራ ነገር አድርገው ተራ ነገር ለምን ከዚህ የበለጠ ከስርዓት የበለጠ ሌላ ምን አለ? መምህራንን እኮ ማንኛውንም እንደው እንኳን አይደለም መምህራኑን ቀርቶም ምዕመናኑን እኮ ለምንድን ነው ቤተክርስቲያን እኮ ነው አይደል? ስርዓተ ቤተክርስቲያን ነው። ሁሉንም እኮ ሃይማኖት እኮ ነው፣ የሃይማኖት ጉዳይ ነው። ሰው በገዳም ያሉ ቅድስት ማርያም ብለው ሲጠቅሱ ቅድም እነዚህ ገዳማቶች ወጣቱ የሚታነጽባቸው ነው ብለው የሚቀረጽባቸው ወጣቱን ባንደውም እኮ ሄዶ ዋልድባን፣ ደብረ ሊባኖስን፣ እነዚህ ቋላን አይቶ ሲመጣ እኮ ነው ህሊናው ረክሶ ትክክለኛ የመንፈሳዊ ቦታ ነው ብሎ ህሊናው የሚታነጸው አይምሮ ወደ እግዚአብሔር የሚሄደው እንጂ እኮ ከዚህ ያለውን ማካየ ምን ጊዜ መገልገያቸው ይሄን የሚመናን መገልገያ እኮ ነው። የሚመናን ምን ጊዜም የሚገለገሉበት ቤተክርስቲያን ነው። ለዓለማውያን የተሰራ ነው። ለምን አንድ ጋር አድርገው እነሱንስ እንደዚህ ይላሉ? ይሄ ነው ገዳም እያሉ ወደዚህ እንዲመጡ ነው ወይንስ ወጣቱ ይሄ ነው ገዳም ማለት እንዲል ያኛውን ገዳም ነቅፎ ይሄ ነው ገዳም ማለት እያለ ይሄን እንዲያደንቀው ነው? ወይንስ መነኮሳት ከዚያ እየፈለሱ እንዲመጡ ነው? ይሄ አዲስ አበባ ውስጥ ገዳም እነዚህ ገዳማት ስላሉ እያለ ከዚህ ያለው ገዳም እየፈለሰ ወደዚህ እንዲመጣ ነው ሰው መነኮሳቱ እንዲፈልስ ነው ያሰቡት። በጣም ያሳዝናል። ሌላ ሲቀጥል ደግሞ እንደገና ግብፅንም ነቅፈዋል። ግብፅ እኮ እንደው እኔ በጣም ይገርማል። ጸሎተ ሃይማኖት ብለን የምንጸልይ ወደ አምን ባህሉ ጊዜ ኢየሱስ ክርስቶስ ብለን የመጀመሪያው ዘወትር ጸሎታችን እኮ ግብፅ ላይ የተደረሰ ነው። ሰለስቱ ምዕት በእስክንድርያ ጉባኤ የደረሱት እኮ ነው። እሱ እኮ ነው ግብፅ ላይ እኮ የመጣልን ነው። እንደገና ሃይማኖተ አበው እኮ ግብፅ ይመጣል። ፍትሐ ነገሥት እኮ ቤተክርስቲያን የምትተዳደርበት የት ነው የመጣው? ግብፅ እኮ ነው የመጣው። ስርዓታችን እኮ ከግብፅ የመጣ ነው። ሰለስቱ ምዕት ቅዱሳን የበቁት እኮ ስለደረሱ ስላስቀመጡት ነው። ለምን ይነቅፋሉ? እንደውም መነቀፍ ያለበት በሰውማ ከሆነ የምነቀው ከሀገራችን ላይ ብዙ የሚነቀፉ እኮ አሉ። አሁን በራሳቸው የቅባት ጳጳስ ነን ብለው የቅባት እንትኖች በራሳቸው ጳጳሱ ነው ስንት እያስቸገሩ እንዳሉ ሁሉ ያውቃል። ይሄን ነው መነቀፍ ካለበት። ይሄን ሳይነቁ ከዚያ ዘለው ለምን ይሄዱ? እንደውም ስለዚህ አንድ የተናገረ ሰው አለ፣ ስለ ግብፅ የነቅፎ የተናገረ ሰው አለ። እሱን ስሙት እስኪ። ከሱ ጋር የተባበሩ ይመስለኛል። እኔ ግብፅ ያለችንን ነው ስንሰማ ይኖር ነው። ግብፅ ፍትሐ ነገሥትን ጽፋ ሰጠችን ሽናታችን ብለን እንዴ እንደዚህ ማለት ነው። ሰው ከተናገሩት እንደዚያ ካሉ ይሄ ማለት ነው። እና በጣም ይሄ አሳዛኝ ነገር ነው።